መስጊድ እኔ መስጊድ ሁለቱም እኔ እስከማውቀው ድረስ አይገባም። በጫ ነፍሴ እዚህ እንደፈለክ ነው የምጨፍርበት። አባቴ በትን በተረግጠህ ትገባለህ፣ የፈለግከው ቅዘር ረግጠህ ትገባለህ። ማን ይጠይቃል? ፈጣሪ ዮኒ አልሐምዱሊላህ ምናምን እያልክ እኮ የሆነ አልሐምዱሊላህ አሁን እየፖሰቱት ነው። ትቀልዳለን። ይሄ ብፍ የሆነ ሰውዬ እያሉኝ እኔ እኮ ይመቸኛል እንደዚህ ላሰናስ። ቅዘር ረግጠህ ትገባለህ አላለም? የእውነቱን እኮ ነው። ግን እኔ መስጅድም ላይ ቤተክርስቲያንም ላይ ጫማ እንዲሁም ውጭ ላይ ሁሉ ይወለቃል በር ላይ። ማኛው በጣም የምትመቸኝ ነው መሰለህ የራስን አሰብ ነው የምታል። አዎ ራስን ካልሰማ ሌላው ስድስተኛ ነው ምናምን አራተኛ ነው አምስተኛ ሃይማኖት መካሄድ ነው። አራት ብቻ ነው ጨምራለሁ እያየው ስራ ሰማ እያየው ጨምራለሁ። ትንሽ 10,000 ሃይማኖት ያለባት ዓለም ላይ እኔ በአራት የምሰደበው ለምን እንደሆነ አልገባኝ። ሃይማኖት ያለባት ትላሳለው ምንም ከሁልኝ ሆዴ ቆሰለ። እኔ 15 ድንግል አለ ከተባለ ትራንስፖርቱን ጠይቄ ይዛት ሆስፒታል ይዛት እየሄደች የመዳም መኪና ውስጥ ወለደች። ከዛ መዳም ሆስፒታሉ ወስዳት ሳውዲ ደግሞ በህግ ስለሚያስጠይቅ ሆስፒታል ወርውራት ስልኳን ዘጋች። መዳም ጠፋች። ቢካዝ አንደኛ ከፊሉ አይደለችም፣ ጠፍታ ነው የምትሰራው። በባህር ነው ሰርቶ ክፍያን የመጣችው። መዳም ስልኳን አጥፍታ ጠፋች። ማን እንዳመጣት አይታወቅም። ሆስፒታል አዋለዷት። ፈጣሪ ደግሞ ሲረዳት ጤነኛ ልጅ ወለደች። ልጇን አስታቅፈው ሆስፒታል ውጪ አሏት። መዳምሽ ስልኳን ዘግታለች፣ ያመጣችሽ ሴትዮ ስልኳን ዘግታለች፣ ስላንቺ ማንም ተጠያቂ ስለሌለ ውጪ ብላ ዶክተሯ ሴት ስለሆነች አዝና 200 ሪያል ከቦርሷ አውጥታ እንቺ ለታክሲ ይሆንሻል ብላ ከሆስፒታል ውጪ አሏት። ከሆስፒታል አራስ ደሟ እየፈሰሰ ህፃን ልጅ አቅፋ ወጣ ሆስፒታል በር ላይ ቁጭ አለች መሄጃ ስለሌላት። ከዛ የሆስፒታሉ ሴኩሪቲ ዘበኛ ሱዳኒ ነው። ምን ሆነሽ ነው ሲላት መሄጃ የለኝም። ቋንቋም በደንብ አታውቅም። ገና 6 ወሯ ነው ሳውዲ ምድር ላይ 7 ወሯ 2 ወር የመን 7 ወር ሳውዲ 9 ወር። ከዛ መሄጃ የለኝም ስትለው ስታለቅስ ነይ በቃ ብሎ ይሄ ሱዳኒ ዘበኛ የሆስፒታሉ ሴኩሪቲ ዘበኛ ቤቱ ይዟት ሄደ። ቤቱ ይዟት ሲሄድ ኢንዶኔዚያዊ ሚስት አለችው። በአመት ነው የሚቀፈቅፉት። 7 ልጆች አሏቸው። በአመት የሚለያዩ 2 ክፍል ቤት ነው ቤታቸው። ደሃ ናቸው። ሲገኝ ይበላል፣ ሳይገኝ አይበላም። ግን ደግ ናቸው። ጊዜ ይስጣቸው። በዚህ ድህነታቸው አስጠጓት። ሀበሻ እንኳን በነፃ አያስጠጋም። በነፃ አስጠጓት። ስራ ስትሰራ ራሱ አትስሪ ታይ ቁጭ በይ ነው የሚሏት። ቤታቸው ቆሽሽ ያለ ነው። ሀበሻ ደግሞ ይከብደዋል መቀመጥ። 2 ቀን ደሜን አጠቡኛለች ሚስትየው ኢንዶኔዚያው። ኬት አመጣካት እንኳን ሳትል መንገድ ላይ አግኝቻት ነው መውደቂያ አታመጣዘ ተቀብላ ገላዋን አጥበው የራሷን ልብስ አልብሳት ኢንዶኔዚያዋ ሚስቱ ህፃኑን ተቀብላ አጣጥበው ፍራሽ ሰጥተው ቤታቸው አስተኛት። ይሄው አመት ከምናምን እነሱ ቤት ሲበሉ በልታ ሲጠጡ ጠጥታ እየኖረች ነው። ሰውየው እንደነገርኳችሁ የሆስፒታል ዘበኛ ነው፣ ሴኩሪቲ ነው። ደሞዝ ሲያገኝ 15 ቀን ይበቃል ደሞዙ ለመብላት። 15 ቀን ይበላሉ። ከ15 ቀን በኋላ እርሃብ ነው። ከዛ እሷ እየጠነከረች ስትመጣ ፓርት ታይም ስራ ሲገኝ ወጥታ ሰርታ ከፓርት ታይም ስራ ያመጣችውን ምግብ አብስላ ታቀርብና ይበላሉ አብረው ሁላቸው። ይሄው መጣለች። በጣም ደግ ናቸው። አላህ ይስጣቸው። እኔ በጣም ላመሰግናቸው ወዳለሁ። አንድ ጊዜ አለች ሙቀት ሰዓት ነው የመብራት ሳይከፈል ቀርቶ ኤሌክትሪክ ተቆርጦ ኤሲ ጠፍቶ ታፈንን አለች። ከጎረቤት ኤሌክትሪክ ቀጥሎ ሰውየው ፋን ሚሽከርከር አብርቶ አንድ ነው ያለው እነሱ ክፍል ሆነ። እሷና ልጇ በሙቀት ቆዳው ተላጠ። ሀቡዬ የ2 ወር እርጉዝ ሆና የመን እያስመለሳት የምግብ ሽታ እየረበሻት በስቃይ 2 ወር የመን ደላላ ቤት ተቀመጠች። የደላላው ሚስት ጋር ሳውዲ ገብታ 1 ወር ደላላው ጋር ስራ ታጥቶ እርጉዝ ሆና ስቃይዋን አፍና ደላላው እርጉዝ መሆኗን እንዳያቀባት
ማንም ሳያውቅ ያንን ስቃይ አሳልፋ 3 ወር የእርግዝና ስቃይን አሳልፋ 4ኛ ወሯ ላይ ማዳም ቤት ስራ ተገኝቶላት ገብታ 3 ወር ጉዞና መዳም ቤት ስትገባ 6 ወር መዳም ቤት ስትሰራ 9 ወር ሆኗት መዳም ቤት ውስጥ ነው የወለደችው። ኢማጅን ሰፋፊ ሺቲዎችን ጀለቢያ እየለበሰች መዳም አታውቅም ነበር እርጉዝ እንደሆነች። እርግዝናዋን መዳም እንዳታውቅባት ተጠንቅቃ ፎቅና ምድር በስቃይ ሰርታ ምጧ ሲመጣ ነው ሌሊት ላይ ማዳም ያወቀችው። ይህን ሁሉ ችላ 6 ወር ሰርታ 5 ወሩ ለደላላ ነው፣ 1 ወሩ ደላላውን ለምና ለባሏ እንዲልክላት አደረገች። በእንደዚህ አይነት ስቃይ የላከችውን ብር ተቀብለህ በላህ። ሚስትክ በእንደዚህ አይነት ስቃይ ያገኘችውን ደሞዝ ጥለሽ ነይ አይባልም? እርግዝናዋን ስታቅ ነይ ነይ እዚህ ለምነን እንበላለን፣ ነይ በሀገራችን እኔ ተሸክሜ ያበላሻለሁ አትልም? ሹፌር ነው ምንም የለውም። በጣም ጅል ናት ልጅቷ፣ በጣም ምስኪን የዋህ ናት። ባልሽ እርግዝናሽን ሲያቅ ነይ አይልሽም ወይ እላታለሁ። እሱ እኮ ሹፌር ነው፣ ሲያገኝ ሲሰራ ያገኛል፣ ሲያገኝ አያገኝም።